እንዲሁም ቪዲዮውን ሲጀምሩ ላይክ በማድረግ ጀምሩ ላለውኝ ዛሬ የመጣሁት እንግዲህ ስለ አደይ የሰራተኛዋ ተከታታይ ድራማ ነው። ሊዲያ አሁን ላይ ትወጣለች፣ በዚህ ፓርት አብራ ትመጣለች፣ ከወንድሞቿ ከቤተሰቦቿ ጋር ትቀላቀላለች ብለን ነበር። ግን ደግሞ እንዳሰብነው ሳይሆን ሌላ ስህተት ደግሞ ተፈጽሟል ማለት ነው። ምክንያቱም አደይ ሊዲያን ለማውጣት ወይንም ደግሞ ሊዲያ የት እንዳለች ለማየት በሄደችበት እሷንም እንደዚሁ አጥምዷታል። የሊዲያም እጣ እንዲደርሳት አድርጓል ናኦል እጅግ በጣም ከስህተቶች ሁሉ ስህተት እየሰራ ይገኛል። አንዱን ስህተት ለመሸፈን ሲል ሌሎችን ስህተቶችን ደጋግሞ እየሰራ ይገኛል። እንግዲህ ያው የሱን ጓደኛ ወይንም ደግሞ የሱን ፍቅረኛ ለማጣት ብሌንን ለማንጣት የብዙዎችን የሴቶችን ሕይወት እያበላሸ ይገኛል። ከዚህ በፊት ታሪኩን ሲናገር እንግዲህ በዛሬው ዕለት ለሊዲያ ታሪኩን ሲናገር ነበር። ለምንድን ነው ግን አንተ እንደዚህ አይነቶቹ መጥፎ ስራዎችን የምሰራው? ከምንስ አንጻር ነው? ለምንስ እንደዚህ ትጨክናለህ? እህት የለችህም ወይ? ለምንድን ነው የማትለቀኝ? በማለት ጥያቄዎችን ደርድራለት ነበረ። ግን ደግሞ ይሄን የማደርገውን ስራ ወድጀው ፈቅጀው እንዳይመስልሽ፣ እኔም በጣም ነው የምጠለው፣ ግን ደግሞ አማራጭ የለኝም በማለት እንግዲህ ተጸጽቶም በሚሰራውም ደስተኛ እንዳልሆነና ግን ደግሞ ግዴታ እንደዚህ ማድረግ አለብኝ በማለት እንደመለሰላት አይተናል ማለት ነው። እናቴ የእንኩላሊት ታማሚ ነበረች። በዚያን ጊዜ የተማሪዎችን ልጆችን እንደዚህ አሳልፌ ለአረብ እሰጣለሁ። እንዲሁም ደግሞ እናቴ ለማሳከም ያደረኩት እጥረት ነበረ። ግን ደግሞ በወቅቱ እጅግ በጣም የምወዳት የማፈቅራት ጓደኛ ነበረች፣ ብሌን ትባላለች። እሷም ከአረቦች ጋር እየሄደች ነበር እየሰራች ለእናቴ እንዳሳክማት ብር የምሰጠኝ። በስተመጨረሻ ግን በሆነ ምክንያት ተጣላን። ከእሷ ጋር ስጣላ ግን ፍቅር አይታይ ነበር። ፍቅር ደግሞ ቪዲዮ ቀርጻኝ ነበረ። ያንን ቪዲዮ በመያዝ ስታስፈራራኝ ቆይታለች። ግን እኔ ብሌን የት እንደሄደች አላቅም። በወቅቱ ተጣልተን ነበር። በስተመጨረሻ ግን ስሰማ ወዲሁኑ እናት ያረፈች። ግን ደግሞ ስለ እሷ ስሰማ፣ ስለ ብሌን ስሰማ ደግሞ እናቴን ለማሳከም ከአረቦች ጋር እየተገናኘች እና ያንን ብር እንደምታመጠው ሳቅ እጅግ በጣም ውስጤ ተረበሸ። ስለዚህ ብሌንን እፈልጋለሁ፣ እባክህን ስጠኝ ስለው አረቡ 30 ሴቶች ያስፈልጉኛል፣ እነሱን በመጀመሪያ አንጣልኝና እሷን ላመጣልህ እችላለሁ። አሁን አረባ ግብታ ወደ አረብ ሄዳለች በማለት እንግዲህ ለሊዲያ ይመልሳል። እና ስለ እሷ እኛ ምን አገባን? ለምንድን ነው የእኛን ህይወትስ የምታበላሸው? እሷ ትኖር አትኖር ራሱ በስልክ አውርታት አታቅም። ስለዚህ ስለ እሷ ብለን ለምንድን ነው የብዙዎቹን ህይወት የምታበላሸው? በማለት እንግዲህ ደግማም ጠይቀው ነበረ። አንቺ ፍቃደኛ ስላልሆንሽና እኔ ፍቃደኛ የሆኑትን እንጂ ያልሆኑትን አልነካም፣ ግን ደግሞ ለብሌን ህይወት ለማትረፍ ስል አንቺን ለመያዝ ተገድጃለሁ በማለት በመጀመሪያም እዛ ወደ እናንተ ቤት ስገባ እኔ አንቺን ይዛለሁ ወደዚህ ህይወትም አመጣሻለሁ ብዬ በፍጹም አላሰብኩም። አደይንና እንዲሁም ፍቅር ነበረ። ግን ደግሞ አንቺ ወዲው ተግባቢና ፈጣን ስለነበርሽ እሺ ስላልሽ ነው ወደዚህ ነገር ያመጣሁሽ። ስለዚህ አማራጭ የለኝም፣ የግዴታ መሄድ አለብሽ በማለት እንግዲህ ሲያሳምናት ነበረ። ሌላው እንግዲህ ወደ ቤት መጥቶ ነበረ። ወደ ቤት በመጣበት ሰዓት እንግዲህ ያው አደይ እጅግ በጣም ፈርተው ነበረ። ምክንያቱም ቤዛና እንዲሁም ፍቅር ስለ ናኦል ሲያወሩ ነበረ። ሊዲያን እንደያዛትና የት እንዳደረሳት እንዲሁም ብዙ ሴቶችን ህይወትን እንዳበላሸ በመጀመሪያም አብረው የነበረችው ብሌን የምትባለው ፍቅረኛም ነበራት። እሷም ጠፍታለች። የት እንዳደረሳት እና የት እንደወሰዳት ራሱ ማንም አያቅም፣ ቤተሰብም አያቅም በማለት እንግዲህ ፍቅር ስታወራ ስለ ናኦል ስታወራም ያለውን ነገር አደይ ሰምታ ነበረ። ከቤት ሲመጣ ማንም አልነበረም። በዚያን ሰዓት እጅግ በጣም ነበር የደነገጠችው። ምክንያቱም ምን ሊያደርገኝ ሊሆን ይችላል በማለት ደንግጣ ነበረ። ስለ ስራው ስለመጥፎ ድርጊቱ ከነ ፍቅርና ከቤዛ ስለሰማች ወደ ክላስ በገባ ሰዓት ያንበር ቆልፋ በውጭ በኩል ቆልፋ ሊዲያ የት እንዳለች እንድትነግረኝ እፈልጋለሁ፣ ካንተ ጋ ነው ያለችው፣ ሲያወሩ ሰምቻለሁ። ስለዚህ ሊዲያን ምን አድርጋት ነው የት ነው ያለችው በማለት እንግዲህ ትጠይቀዋለች።
በሩን ክፈችውና እዚህ መቆየት የለብኝም ከዛ በኋላ እኔ ነግርሻለሁ በማለት እንግዲህ ያው አደይን ያታልላታል። ምክንያቱም አሁን ሊገሏት ይችላሉ። ስለዚህ እኔ ደግሞ ወደ እሷ የግድ መሄድ አለብኝ፣ እዚህ ቤት መቆየት የለብኝም፣ እባክሽን ክፈችው፣ ከሊዲያ ጋር መሄድ አለብኝ እንዳትሞት በማለት እኮ የት ነው ያለችው አሳይኝ ብላ ጠይቀው ነበረ። እሺ እኔ ወስድሻለሁ አብረን እንሄድና ከዛ የት እንዳለች አሳይሻለሁ በማለት እንግዲህ አደይን የሚይዛትና ቀጥታ ሊዲያ ወዳለችበት ቦታ ይወስዳታል። ከዛ ግን ከወሰዳት በኋላ እንዳሰበችው አልነበረም። የሊዲያ እጣ ነበር ለሷም የደረሳት እና ከዚህ በኋላ 2 ሴቶች ነው እንደውም ማረቡ የሚፈልገው። ስለዚህ ጸባይሽን አሳምረሽ ከሱ ጋር መሄድ አለብሽ፣ እንዳታስቸግሪ አደራሽን በማለት እንግዲህ ለአደይ ይነግራታል። ሊዲያ እጅግ በጣም ደስ ብሏታል። አደይ በመንጣቷ ወይንም ወደዚህ ስራ በመቀላቀሏ ሳይሆን ከሷ ጓደኛ ካጠገቧ ስላለች እጅግ በጣም ደስ ብሏታል። እንዲሁም ደግሞ ወዲያው እንደመጠች እዚህ እንዴት መውጣት እንዳለብን እስኪ ባክሽን የሆነ ነገር አድርጌ እያለች እንዲሁም አደይንም እንትን ስትላት ነበረ እና ናኦል አሁንም አደይን ልክ የሊዲያ እጣ እንዲደርሳት አድርጓል። እና አደይ እጅግ በጣም ነው የተናደደችው። ምክንያቱም እኔ እንደዚህ አይነት ስራ በፍጹም አልሰራም፣ አንተም የተሳሳተ ነገር እየሰራህ ነው፣ እባክህን ቆም ብለህ አስብና እንመካከር በማለት እንግዲህ ነገሮችን ስትል ነበር። ግን ደግሞ ወደዚህ ስራ እኔ ወድጄ አይደለም፣ የግዴታ ብሌንን ለማግኘት እናንተ መስጠት አለብኝ በማለት አሁን ልበሱ የምላችሁን ልብስ ታጥባችሁ እንድለብሱ እፈልጋለሁ በማለት እንግዲህ ልብስ አምጥቶ ሰጥቷቸው ነበር። ልብስም ለብሰዋል። በእርግጠኝነት ለአረብ ይሰጣቸዋል ወይንስ ደግሞ ካሉበት ችግር እነ ዲብ ወይንም ደግሞ እነ ባርኮቴ ያገኙታል ብዬ አስባለሁኝ። ምክንያቱም አሁን ላይ አደይ በመጥፋቷ ደግሞ እንዳለ ቤቱን ቀውጠውታል። ለምለም መታ ነበር በመጀመሪያ አደይን የፈለገቻትና ቤት ውስጥ እንደሌለች ያወቀችው ለምለም ነበረች። ስለዚህ የት ሂዳ ነው በማለት እንግዲህ ሁላቸውንም ፍቅር ላይ አዙረዋል ማለት ነው። ፍቅር የት ሂዳ ነው? የት ነው ያለችው? አደይ ምን ብለሻት ነው? እንዴትስ ወጣሽ? በማለት እንግዲህ ባርኮት የምንትን ሲል ነበረ። ዴብም ከዚህ በኋላ እኔም በጣም ሁሉ ነገር ኦቨር ሆኖብኛል፣ ሁሉን ነገር አልቻልኩም በማለት እጅግ በጣም ተናዶ ፍቅርን በመያዝ እጅሽ ከዚህ ከናኦል ከሚለው ሰው ጋር አለበት ወይ? ሊዲያ የት እንዳለች ወይንም ደግሞ የናኦል ቤት የት እንዳለ እንድታሳይኝ እፈልጋለሁ፣ ቤቱ ተቃጥሏል ምናምን ስትያል ነበር ወይ? የተቃጠለው ቤትስ የት ነው? እባክሽን ፍቅር አሳየኝ በማለት እንግዲህ ዴብም ይዟት ነበር። እኔ የተቃጠለው ቤትም አሁንም ያለበትን በፍጹም ስለሱ የማቀው ነገር የለም፣ እባካችሁን ተውኝ፣ የሆነ ነገር ሲሆን ከኔ ላይ አትጮሁብኝ በማለት እንግዲህ ፍቅርም አሁንም ያው ዝምታዋን ወይንም ደግሞ አላቅም ማለቱን ቀጥላበታለች። ቤዛ ግን እየለፈለበች ነው አሁንም ማለት ነው። እና አደይም የት እንዳለች እንዲሁም ደግሞ ናኦል በሚሰራው ስራ ፍቅር በእርግጠኝነት ሙሉ በሙሉ እንደምታውቅ እንግዲህ እያሳወቀች ትገኛለች። ቤዛስ እንግዲህ ያው ስለ ሊዲያ መጥፋት ወይንም ደግሞ ሊዲያ ከማን ጋር እንዳለች የተናገረችው ቤዛ ነች ማለት ነው። ሊዲያ ያለችው ከናኦል ጋር ነው በማለት እንግዲህ ለባርኮቴ ለዲብም ተናግራለች። እና ይሄን ነገር መቼ ነው ያወቅሽው? አንቺስ እንዴት ልታቂ ቻልሽ? በማለት እንግዲህ ባርኮቴም ጠይቋት ነበር። እኔ ዛሬ ነው የማውቀው፣ ስለዚህ ለፖሊስም አሳውቀናል እና ሊዲያ ያለችው ከሱ ጋር ነች፣ የት እንዳለ ግን በፍጹም አላቅም። ያስበው አይሳካለትም፣ በሆነ ነገር እንደሚከሽፍ እኔ እርግጠኛ ነኝ። ምክንያቱም እነ በቀለ እነ ንጉስ ይደርሱላቸዋል፣ አሊያም እነ ዴብ እንዲሁም ባርኮቴ አሁን ላይ አጠቃላይ ናኦልን ስለጠረጠሩት ማለት ነው ወደሱ የሚሄዱ ይመስለኛል። እንዲሁም ደግሞ ፍቅርና ቤዛ ለፖሊስም አመልክተዋል። ስለዚህ ናኦል የሚያያዝበት ጊዜ እየደረሰ ነው። እንዲሁም ደግሞ አደይና
ሊዲያም ይወጣሉ ብዬ ተስፋ አደርጋለሁ። ግን ደግሞ ናኦል የሚያደርገው ነገር እጅግ በጣም በጣም ስህተት ነው። አንድ ስህተት በሌላ ስህተት እሸፍናለሁ በማለት እንግዲህ ሌላ የተለያዩ ስህተቶችን ደጋግሞ እየሰራ ይገኛል። በሚሰራው ስራ እሱንም እንደማያስደስተው እራሱ ተናግሯል። ግን ደግሞ ባንዲት ብሌን አገኛታለሁ ወይንም ደግሞ እሷን የኔ ማድረግ እችላለሁ በማለት የራሱን ደስታ በማስቀደም ሌሎችን ሴቶችን ህይወትም ደግሞ እያበላሸ ይገኛል። ስለዚህ ናኦል የእጁን ማግኘት አለበት። እንደ ፍቅር እንደ በፊቱ አደይን እንዳሳፈነቻት ወይንም ደግሞ እንደለየቻት ምናምን ዝም ብሎ ተሸፋፍኖ ማለፍም የለበትም ብዬ አስባለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።